መደበኛ ትርጉም ደግሞ ይበላለጣሉ የሚል እኛ ቤተክርስቲያን አንብባለን። አይ ግብር ልዩነት አላቸው ነው የሚለው። እናንተ ጋር በግብር ይበላለጣሉ የሚል የለም የሚለውን እኛ እናስተምራለን። ግብር አለ ብላችሁ ይለያያሉ ነው የምትሉት እናንተ። ይበላለጣሉ ሳይሆን እኮ ግን ይበላለጣሉ አላልንም። ይበላለጣሉ ካላልን ለምንድን ነው የጠቀስከው ይሄንን? ምክንያቱም እኛም ይሄንን ነገር ስናወራ ወዴት እንደሆነ ያመጣሁት እኮ ነው። አሁን አላስጨርሱኝም። አይ ስለዚህ ብዙ ማስጨረስ አያስፈልገውም። ዳኒ ሀሳብክን አገኘሁት እንዴ? እኔማ መጨረስ አለብኝ። ላልጨርስ ነው የገባሁት መምህር፣ ላልጨርስ ነው የገባሁት። ምንድነው? ለምን ኮምፕሌንት ታበዛለህ? ግብር ትላላችሁ አልከን። ኮምፕሌንት አላበዛውም። ግብር ስንል እኛ እናበላልጣለን ነው። ጥያቄው እኮ መበላለጥ ላይ ነው እንጂ እኮ አታበላልጡ አልኩኝ አይደል እንዴ? መደገም አለበት ጥያቄው መምህር። ኮምፕሌን እያበዛ ነው ዳኒ ነው። እዚህ ቀጥሎ በቃ አየው ጋር ነው። አንድ ደቂቃ እኮ አላወራሁም እኔ ነው ወይስ ይቅር? አራት ታውር ዳንዬ እንድታወራ እኮ ድል እየሰጠን ነው። ጨርስ፣ ሀሳብክን ጨርስና ጨረስኩ በለን። ኦኬ ቴንክ ዩ። ሶ በመለኮት በአገዛዝና በስልጣን በስላሴ መካከል አንድ ነው የሚለውን አዲሱ መደበኛ ትርጉም አስቀምጧል። በግብር ብሎ ደግሞ አብ የበላይ አስተዳዳሪ ነው ብሏል። እናንተ ጋር ስንመጣ በግብርም ቢሆን አብ የበላይ አስተዳዳሪ ነው አንልም ትላላችሁ። ኦፍኮርስ አትሉም። ነገር ግን ስራውን ስናየው አብ ወላዲ ነው፣ ወልድ ተወላዲ ነው። አብ አባት ነው፣ ወልድ ልጅ ነው። ልጅ የሆነው ወልድ ደግሞ አባቴ ከኔ ይበልጣል ብሏል። ስለ ግብር እያወራ ነውና ይሄንኑ ነው በሌላ መልኩ የገለጥ ነው። ስለዚህ በመለኮት በአገዛዝና በስልጣን በአብና በወልድ በመንፈስ ቅዱስ መካከል ልዩነት አለው ብሎ አዲሱ መደበኛ ትርጉም ጭራሽ አያስቀምጥም። ነገር ግን በግብር ወይም ደግሞ በፋንክሽናል ሰብኦርዲኔሽን ልዩነት አለ ብሎ ያስቀምጣል። ይሄ እንግዲህ ደሴም ነገር ነው፣ በተለያየ መልኩ እየገለጥን ያለ ነው። ቴንክ ዩ። እሺ ጥሩ ዳኒ። ስለዚህ እኛ መበላለጥ አንልም፣ እናንተ ሰብኦርዲኔሽን አለ ትላላችሁ በግብር። ምን እንዲጠቅም ነው ይህንን ያነሳው ታዲያ? እኛ መበላለጥ የለም ስንል መበላለጥ አለ ለምትሉት ለእናንተ ይሄንን ማንሳታችሁ ምን ሊጠቅም ነው? እስማማ ቃል ነው ያለና ጌታ ራሱ አባቴ ከኔ ይበልጣል ብሏል። ከጌታ እኛ እንሻላለን እንዴ መምህር? እኮ አባት የሚበልጠው በምንድን ነው የሚበልጠው ብሎ ነው ጌታ የተናገረው? በግብር ነው የሚሆነው። አባቴ ከኔ ይበልጣል ሲል መቼም በኦንቶሎጂ አይደለም። ስለዚህ ያንን ነው እየወሰድን ያለ ነው። መብለጥ የሚለውን ቋንቋ ከኢየሱስ አፍ የወጣች ነች፣ የኛ አይደለችም። ኦኬ ሰው በመሆኑ ነው ወይስ በምንድን ነው? ሰው በመሆኑ ስጋ በመልበሱ እዚህ በመምጣቱ እንጂ ከዛ በፊት አልነበረም። ኦኬ ግን እኮ መላክና ላኪና ተላኪ የሚለው ከኢንካርኔሽን በፊት ያለ ሀሳብ ነው አይደል? ወደ ኢንካርኔሽን እንደሚላክ ነው እንጂ በብሉይ ኪዳን ላይ ኢተርናል ፋንክሽናል ሰብኦርዲኔሽን አናምንም። ኢተርናል አይደለም፣ ኢኮኖሚክ የሆነ ነው እኛ ምናምነው። ኢኮኖሚክ ማለት ከመዳናችን ጋር የተያያዘ ማለት ነው። እሺ ዳኒ፣ ለምንድን ነው ወልድ ተላኪ የሆነው አብ ላኪ የሆነው? እንደዚህ ተብሎ የተጻፈ የለም። ወልድ ግን ራሱን አዋረደ ይላል መጽሐፍ። ፈቅዶ መጣ ይላል። ምንም የተጻፈ ነገር የለም በዚህ ጉዳይ ላይ መምህር። ወልድ ለምን ተላኪ እንደሆነ በእናንተ ቴዎሎጂ የለም ምክንያቱ መጽሐፍ የለም። በቃ አብ ልጁን ላከው ወይም አብ ልጁን ይልካል የሚል ትንቢት አለ። ያ ትንቢት ተፈጸመ። እንደዚህ ነው ተብሎ የተጻፈ ኤክስፕሊሲት ነገር የለም። ስለዚህ ወልድ ከአብ ሳይላክ ወይም መንፈስ ቅዱስ ሳይላክ ወልድ የተላከበት ምክንያት በፕሮቴስታንት ቴዎሎጂ አይታወቅም ማለት ነው። ምክንያቱ ወልድ እንደሚላክ ተጽፏል፣ መጽሐፍ ቅዱስ ውስጥ አለ። ወልድ ለምን እንደሚላክ መጽሐፍ ቅዱስ ውስጥ አልተጠቀሰም። በጣም ልጠንቀቅ ብዬ ነው። በቃ ስለዚህ ምክንያቱ ካልታወቀ እዚህ ላይ ብናቆም ይሻላል። እሺ በእናንተ ካለ በጥቅስ ይንገሩኝ። ለቤዛነት እንደሚላክ መጽሐፍ ቅዱስ አይናገርም ዳኒ? እሱንማ ተናገርኩኝ። ለቤዛነት እንደሚላክ ተጽፏል፣ ምክንያቱ ግን አልተጠቀሰም ነው ያልኩት እኮ። ቤዛነት ምክንያት አይደለም እንዴ? ለቤዛነት መሆንና ከአብ ከወልድና ከመንፈስ ቅዱስ መካከል ተመርጦ መላኩ ይለያያል። ምንድን ነው ታዲያ መላኩ? ታዲያ ምንድን ነው አልገባኝም። የተላከው ለቤዛነት ነው። ስፔሲፊካሊ ወልድ ምንድን ነው መንፈስ ቅዱስ ያልተላከው የሚል ጥያቄ ነው መመሪያ ያቀረቡ ልጅ እስከሚገባኝ ድረስ። መወለድ ፕሮፐርቲው ስለሆነ ነው ዳኒ።
ቃል እና ስለሆነ የተወለደው እኮ መወለድ ከዘላለም ፕሮፐርቲ በፊት ነው እንጂ ስለሆነ የተወለደው ስለ ማርያም መወለድ አይደለም የተወራው መጽሐፍ ውስጥና መወለድ ስለ ፕሮፐርቲው እሺ፣ ስለሆነ በጥቅስ ነው። አስረዳኝ ለዛ ብራዘር፣ ነው በጥቅስ እኮ አስረዳኝ። ፕሮፐርቲ የእግዚአብሔር ኢሜጅ እሱ ስለሆነ ነው። አብ ከሆነ እግዚአብሔር የራሱ ኢሜጅ ስላሴን ታፋልሰዋለ ማለት ነው። ስለዚህ እኮ የተጻፈ ነገር አሳየኝ ወንድምነት እኮ ነገርኩ። ኢዝ ዘ ኢሜጅ ኦፍ ዘ ኢንቪዚብል ጋድ። ወልድ የተመረጠበት ምክንያት በጥቅስ አሳየኝ። አሁን እኮ የተመረጠበት ብሎ ነገር የለ። እንደዛ አይሰራም። እንደዛ ነው የተጠየኩት እኔ። እሺ በቃ እንትን በእንትን መምህር ቅድም እያልኩ የነበረው አይሮን አይሰማም እንዴ? ይሰማል? ጸሎት ትንሽ ድምፅህን ከፍ አድርገው ይሰማል። እሺ አይ እንትን ነው አንዳንዴ አመጣጡን ብናቅ ጥሩ ነው ብዬ ነው። ይሄ ዳንያውን እየተናገረ ያለው ነገር ባይ ዘ ወይ ፕሮቴስታንቲዝም ጋር ብዙ ተቃውሞ አለው፣ ተቀባይነት የለውም እውነት ለመናገር ማለት ነው። እና በፕሮቴስታንቲዝምን በዛ እንትን እንዳንለው ብዬ ነው። ይሄ ነገርኩት ብዙ ስለሆነ አንሳውና ከዛ በኋላ ይሄ ነገር የተናገረው ፋንክሽናል ሰቦርዲኔሽንን ነው እያወራ ያለሁት። እና ይሄ እንትን የመጣው የዛሬ 30-40 ዓመት ፌሚኒዝም ሲያስቸግራቸው ነው። ላይክ ፌሚኒዝም እና ትዳር ውስጥ ያለው ሃይራርኪ እና እንትን ሲያስቸግራቸው ሪያክሽነሪ የሆነ ቴዎሎጂ ነው። ያንን ነገር ለማስተካከል ነው ዴቨሎፕ ያደረጉት። ምክንያቱም በኡሲያ ባልና ሚስት በባህሪ አንድ ሆነው ልክ እንደ አብና እንደ ወልድ በባህሪ አንድ ሆነው በፋንክሽን ግን አንዱ ከሌላው ሰቦርዲኔት መሆን አለበት። ሃይራርኪ ያስፈልጋል። ስለዚህ ባል የበላይ ሚስት የበታች፣ ለዞም የሆነ ዣንጥላ እንትን አላቸው። አብ ክርስቶስ፣ ባል ሚስት እያለ ሃይራርኪ እንትን ይላል። እና ፌሚኒዝም ሲያስቸግራቸው ለፌሚኒዝም ያወጡት ቴዎሎጂ ነው። እና ዋናው የዚህ አቀንቃኝ ዌይን ግሩደም ነው። ዳኒ ሀቀኛው ነው ከነገራቸው የዌይን ግሩደም ሲስተማቲክ ቴዎሎጂ ነው መጀመሪያ ኢትዮጵያ በአማርኛ ተተርጉሞ የገባው ማለት ነው። እና ይሄ ትምህርተ ስላሴን ከዌይን ግሩደም ከዛ መጽሐፍ ስለሆነ የሚቀዱት ለዛ ነው ይሄ ነገር እንትን ያለው እንጂ ፋንክሽናል ሰቦርዲኔሽን በፕሮቴስታንቲዝም ሉትራኖችም ጋር ብትሄዱ፣ ካልቪኒስቶችም ጋር ሌላም ጋር የትም ቦታ ብትሄዱ እንትን ነው የሚወገዝ ትምህርት ነው። መምህር አይ ቲንክ ማቲው ባሬትን ያውቁታል መሰለኝ። እነ ማቲው ባሬት እነ ጋቪን ኦርትላንድ ራሱ አሁን እዚህ በጣም የሚቃወሙት ትምህርት ነው በፕሮቴስታንቲዝም። እና የሆነ እንትኑን እንድናውቀው ብዬ ነው። ቅድም አርጌንስ ምናምን የተነሳ ነበር እና ከአርጌንስ ምናምን ሳይሆን ሪያክሽነሪ በቃ እዚህ ሴቶች አሜሪካ ሀገር ሴቶች ባለመብቶች ነን፣ ኢኳሊቲ መኖር አለበት፣ ወንድና ሴት ኢኳል ናቸው፣ የቤት አስተዳዳሪ እኛ መሆን እንችላለን ሲሉ ኮንሰርቫቲቭ የሆኑት ፕሮቴስታንት እንትኖች ነው በኡሲያ አንድ ሆኖ በፋንክሽን ሰቦርዲኔሽን መኖር ይችላል ብለው አብና ወልድን ቅድም እንዳለው ዳኒ ራሱ መንፈስ ቅዱስ ራሱ ወልድ ደግሞ የመንፈስ ቅዱስ የበላይ አስተዳዳሪ ነው እና እንደዚህ አይነት ሃይራርኪ ተሰርቶ ነው። እና ዳኒ አንተ ራስህ ቼክ አድርገው በእናንተ ራሱ በፕሮቴስታንቲዝም ራሱ ተቀባይነት የለውም። ሮንግ ቴዎሎጂ ተብሎ ነው የሚቀመጠው። ግን ኢትዮጵያ የገባው መጽሐፍ የዌይን ግሩደም ስለሆነ ነው። ፋንክሽናል የሆነው ነገር ፋንክሽን አለ እንጂ ፋንክሽናል ሰቦርዲኔሽን የለም። መምህርም እያሉ የነበሩት እሱ ነው። ፋንክሽን አለ፣ ግብር አለ። የግብር የበላይ የበታች የሚባል ነገር ግን የለም። ስለዚህ ሰቦርዲኔሽን የሚለውን አውጣው፣ ትክክል አይደለም። እኛ እያወራን ያለነው ፋንክሽናል ሰቦርዲኔሽን እንጂ ኦንቶሎጂካል ሰቦርዲኔሽን አይደለም። ፋንክሽናል ሰቦርዲኔሽን በየትኛውም ጉባኤ ተወግዞ አያውቅም። በመጀመሪያ ደረጃ። ሁለተኛ በፕሮቴስታንት ተቀባይነት የለውም ያልከው ያው ያለ ማስረጃ ነው ያወራው። የሚቃወሙ ሰዎች የሉም ያልኩ አይደለም። ኢተርናል ፋንክሽናል ሰቦርዲኔሽን እንጂ ፋንክሽናል የሆነ ኢኮኖሚክ ትሪኒቲ ላይ ያለ እንትን አይደለም ብራዘር፣ ያለ ማስረጃ ነው። እና ከፌሚኒዝም ጋር አያያዘ ያመጣው የሚገርም ነው የሆነው። ያው ለስለስ ካለች ስም ማጥፋት ለይቻ አላያትም። የለውም ዳኒ፣ አንተ አለመቀበል ትችላለህ። እነ ማቲው ባሬትን ከፈለግ በውስጥ ልክልሃለሁ። ስንት ዓመት ሙሉ ፋይት እያደረጉት ያለ ነገር ነው። በቃ ፌሚኒዝምን ፋይት ለማድረግ ነው። ትራዲሽናል የሆነውን የትዳር እንትን ምናምን ለማስቀጠል
የተደረጉ ቴዎሎጂ ሂስትሪ ለምን አላሳየም? ከቸርች ሂስትሪ አብ አታመጣም ዳኒ ሰቦርዲኔሽን አታመጣም። ከቸርች ሂስትሪ ቃል በቃል አላልኩም። ፋንክሽናሊ እንደሚለያዩና ፋንክሽናል ልዩነት አለ አሉ እኮ መምህር። ለምን አትሰማም አንተ ዳኒ? ፋንክሽናል ልዩነት አለ ለምን አትሰማም ወደሚል ኤኒዌይ የሆነ ነገር መሞገት ሲያቅት ለምን አትሰማም? ዳኒ ተሳስቷል፣ ጴንጤዎች አይደግፉትም ምናምን የሚሉ ፖለቲካዎችን ለምጄዋለሁ ካንተ። አሁን እሺ ምንድን ነው ያልነው? ሰምተናል ያልነውን እኛ ፋንክሽን የለም ማለት ዳኒ ፖለቲክስ ሳይሆን እኮ እኛ እያልን ያለው ነው የነገረ ያንተን እንትን አልፈልግም፣ ያንተን ማረጋገጫ አልፈልግም። ፖለቲክስ ለይቼ ነው ቆይ በቃ አትዝዶ። ኦልሬዲ ፋንክሽናል ሰቦርዲኔሽን ኢተርናል ሰቦርዲኔሽን ጋር ሊገናኝ እንደሚችልም እንደማይችልም ባክግራውንዱን አላቅም ካለ ዳኒ በዚህ ብናቆመው ይሻላል። ይሄኛ እኮ አርጊውመንት መምህር ያውቃሉ በደንብ ነው ማቆ ኢተርናል ነው አይደለም ዳኒ ኢተርናሊ ፋንክሽናል ልዩነቱ በምን እንደመጣ አላውቅም አላልክም። ሌላ ጥያቄ ነው የጠየቁ። አብ ለምን አልመጣም አይነት ጥያቄ ነው የጠየቁ መምህር። የወልድ መምጣት ፋንክሽናል አይደለም? ፋንክሽናል ነው ግን አብ ለምን አልመጣም፣ መንፈስ ቅዱስ ለምን አልመጣም ሲል አልተጻፈም ያልኩት። ፋንክሽናል ከሆነ ኤክስፕሌን አድርገው። እሺ ፋንክሽናሊ ወልድ ለምን መጣ? በፋንክሽናል እና በኦንቶሎጂ መካከል ያለው ልዩነት ማስረዳት ይችላሉ መምህር ወይስ እኔ ላስረዳ? መምጣቱ እኮ ፋንክሽን ነው አይደል? የወልድ መምጣቱ ፋንክሽን ነው። ኦንቶሎጂ ላይ ልዩነት የለውም ካልን ርዕሳችን ራሱ አዲሱ መደበኛ ትርጉም ላይ ችግር አለ ተብሎ ነው የተጀመረው። አንድም ችግር የለም ሶፋር። ኖ ቆይ ዳኒ ቆይ አንዴ። የአብና መንፈስ ቅዱስ ሳይመጡ የወልድ መምጣት ፋንክሽን ነው ወይስ ኦንቶሎጂ ነው? ፋንክሽን ነው፣ ኦንቶሎጂ ሊሆን አይችልም። ይሄ እኮ ፋንክሽን ከሆነ ለምን ኤክስፕሌን አታደርገውም ታዲያ? እንዴ ተወለደ እኮ አልኩኝ። አባቴ ከኔ ይበልጣል አላልኩም። ለምን እሱ ተወለደ? አከብረዋለሁ አለ እኮ። ለምን እሱ ተወለደ? አባትና ልጅ ለምን ተወለደ ተብሎ ሲጠይቅ መልሱ ምንድን ነው የሚሆነው? ኖ ወልድ ለምን ሰው ሆነ? በተለየ አካሉ ለምን ተላኪ ሆነ እኮ። ወልድ በተለየ አካሉ ሰው የሆነው ቅድም ጸሎት እንደተናገረው ቤዛነት የቤዛዎት ስራ ስላስፈለገ ከሆነ ዳትስ ኤክስተርናል ሪዝን። ኢንተርናል ሪዝን ግን የለም ካለ አሳዩኝ። ኢንተርናል ሪዝን የለም። ወልድ የመጣበት አብ ወይም መንፈስ ቅዱስ ያልሆኑበት ምክንያት የለም። ኢንተርናል ሪዝን ኦንቶሎጂካል ሪዝን ካለ አሳዩኝ። ኤክስተርናል ሪዝን ግን ለቤዛዎት ዓለም የተፈጠረው በማን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ በፈጠረው ሶስቱን ማሳየት ይችላል። እግዚአብሔር አብ ዓለምን የፈጠረው በማን ነው? በልጁ ፈጠረ የሚል አለ፣ ራሱ ፈጠረ የሚል አለ፣ ወልድ ፈጠረ የሚል አለ፣ መንፈስ ቅዱስ ፈጠረ የሚል አለ። ኖ ሐዋርያው ቅዱስ ጳውሎስ ዕብራውያን ላይ እኮ ኤክስፕሌን ያደርጋል። እግዚአብሔር ዓለማትን በፈጠረበት በልጁ በመጨረሻው ዘመን ተናገረን ይላል አይደል? ልጁ ደግሞ ሁሉን ፈጠረ የሚልም አለ። የሚታየውና ማይታየውን በሰማይና በምድር ያለውን ስልጣናት፣ ጌትነት፣ አለቅነትና ዙፋናትን ልጁ ፈጠረ የሚልም አለ። እግዚአብሔር ዓለምን በማን ነው የፈጠረው? በልጁ ፈጠረ ብንል ትክክል ነን። ግራማቲካሊም በሀሳብ ደረጃ በቃሉ ነው አይደል የፈጠረው? በቃሉ ማለትም እንችላለን። ልጁ ራሱ ፈጠረ ማለት እንችላለን። ስለዚህ ያለሱ አንዳች ሆነ የለም ማለትም እንችላለን። እግዚአብሔር ዓለምን በቃሉ ሲፈጥር በልጁ ሲፈጥር ፋንክሽናል ሰቦርዲኔሽን ነበረ። ፋንክሽናል ሰቦርዲኔሽን የሚጀምረው ከሳሊቬሽን ጋር ነው እንጂ በመፍጠር ላይ አይደለም። ኢኮኖሚክ ሲሆን ነው። ግልጽ ነው አይደለም መምህር? ኢኮኖሚክ ሲሆን ነው እንጂ በመፍጠር ፕሮሰስ ላይ አይደለም። ኢኮኖሚክ ነው ወይስ ኦንቶሎጂካል ነው ዳኒ? ኢኮኖሚክ የሚባለው ከሳሊቬሽን በኋላ ነው። መፍጠር ሳሊቬሽን መፍጠር ኢተርናል ስራ ነው። እግዚአብሔር በዘላለም የፈጠረው ማለት አለዛ እኮ ኢተርናል ሰቦርዲኔሽን ልደግፍ ነው ማለት ነው። ያሉ ፋንክሽን ኦንቶሎጂካሉን የሚያሳይ ማለት ነው። ፋንክሽናል እና ኢኮኖሚካል ትሪኒቲው የሚገልጽልን ኦንቶሎጂካሉ ነው። ስለዚህ ወልድ ግብሩ ምን ማለት ነው? ፋንክሽናል ኦንቶሎጂካሉን ይገልጻል ማለት ነው። ወልድ መወለድ ፕሮፐርቲው ስለሆነ ነው የተወለደው። ኢንካርኔት መወለድ ፋንክሽናል ነው ወይስ ሜታፊዚካል ነው? ኦንቶሎጂካል ነው መወለድ ወይንስ
ፋንክሽናል ነው። ኦንቶሎጂካል ነው። ኦንቶሎጂካል ስለሆነ በፋንክሽናል ይገኛል። ስለዚህ በኦንቶሎጂ ደረጃ ልዩነት አላቸው አብና ወልድ እያልክ ነው ያለው እኮ። ታትስ ፋንክሽን ኢትስ ኖት ኦንቶሎጂ አይደለም ይሄ። ኦንቶሎጂካሊ አንድ አይነት ናቸው ብላ የራስ ቤተክርስቲያን ታምናለች እኮ። ዳኒ በቃ ይቅርብ። በፕሮፐርቲ ኦንቶሎጂካሊ እንዴት ነው የምትለያቸው? ሶስቱን ኦንቶሎጂካሊማ አንድ አይነት ናቸው። እንዴት ነው የምትለያቸው? ኦንቶሎጂ ማለት ኢሰንስ ነው። ስለዚህ ኮሰብስታንሽ ያላቸው አብ ወልድና መንፈስ ቅዱስ። እንዴት ነው የምትለያቸው? አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ብለን መለየት እንችላለን። ምክንያቱም መንፈስ ቅዱስ ስለሚሰርጽ። አብ ደግሞ ፋንክሽን ነው ወይስ ኦንቶሎጂካል ነው? መወለድ ፋንክሽናል ነው። ምንነቱ ግን እንዴት ለየው? ኦንቶሎጂክ እንዴት ለጠፍከው ታዲያ? ኦንቶሎጂ ማለት ምን ማለት ነው? ኦንቶሎጂ ማለት እኮ ምንነቱ እኮ ነው። በመለኮት በአገዛዝ በስልጣን ማለት ነው አይደል? ኦንቶሎጂ ማለት ወይ የተጻፈ ነገር አሳየኝ ብራዘር፣ ዝም ብለህ በቃል አጠይቀኝ። ጥሉ በቃ ዳኒ ቼክ አድርገው። ይሄ በእናንተ ጋር ራስህ ቼክ የተጻፈ ነገር አውጣ፣ የተጻፈ ነገር አውጣ። ምን በቃ የበላይ አስተዳዳሪ የሚባል ነገር የለም። በኦቶሪቲ ስለ ኢተርናል ፋንክሽን ሁለቱንም ብሏል። ሲጀመር ኢተርናል ፋንክሽናል ሰቦርዲኔሽን አንልም ብሏል አይደለም? ሲጀመር እሺ ዳኒ ኢተርናል ፋንክሽናል ሰቦርዲኔሽን ብሏል አላለም? ብሏል። ስለዚህ እኔ ደግሞ ኢተርናል ፋንክሽናል ሰቦርዲኔሽን አለ ብያለሁ አላልኩም? ያንተ ኮሄረንት እኮ አይደለም። አርጊመንቱ እኮ እሱ ነው ዳኒ። እንዲያውም ኮሄረንት የተናጋሪው ነው። ለመሰለ መጨረሻ ላይ በፋንክሽናልን ተቃውሞ አረፈው። አዎ ፋንክሽናል ሰቦርዲኔሽን አለ ካልክ ኢተርናሉ ላይ ይመጣብሃል። እኔ ኢተርናል አይደለም ብዬ ከነገርኩ ምን አስጨነቀ? በቃ ዳኒ እንዴ ምን አስጨነቀ ብሎ ነገር የለም። ፋንክሽናሉ ኢተርናሉ ነው የሚገልጽ እኮ። እኔ ኢተርናል ፋንክሽናል ሰቦርዲኔሽን አለ አልኩኝ። እሺ ፋንክሽናሉን ያለ ኢተርናል አስረዳን። እሺ ችግር የለውም። ኢተርናል ፋንክሽናል ሰቦርዲኔሽን የለም ብያለሁ አላልኩም? ብለሃል። ቴንክ ዩ አመሰግናለሁ። ብለሃል። ፋንክሽናል ሰቦርዲኔሽን ግን አለ ብለሃል አይደል? ፋንክሽናልማ ኢኮኖሚክ ነው ብያለሁ እኮ። ፋንክሽናሉን እስቲ ከኢተርናሉ ገንጥለህ ለይተህ አሳየን፣ አስተምረን። ምክንያቱም እግዚአብሔር በመለኮቱ ሁሉን ቻይ፣ ሁሉን የሚያደርግ፣ ሁሉ ቦታ የሚገኝ ፈጣሪ ምናምን እያለ የምንጨምራቸው ኦምኒፖዘንት፣ ኦምኒፕሬዘንት፣ ኦምኒሸንት የምንላቸው ባህሪያቶች በአብም በወልድም በመንፈስ ቅዱስ ውስጥም አሉ። ስለዚህ ጠቅለል ስናደርገው በመለኮት በአገዛዝና በስልጣን አብና ወልድ መንፈስ ቅዱስ አዲሱ መደበኛ ትርጉም እንደሚናገረው እኩል ናቸው፣ ግን በግብር ደረጃ ይለያያሉ። ሲለያዩ አብ የበላይ አስተዳዳሪ ነው። ለምን ሲባል ፋንክሽናል ወይም ኢኮኖሚክ ትሪኒቲ ላይ እኛም በማዳን ረገድ አባቴ ከኔ ይበልጣል ስላለ እነዚህ ነገሮች የተወሩት ከፋንክሽናል አንጻር ነው እንጂ ከኦንቶሎጂ አንጻር አይደለም ብዬ ተናግሬያለሁ። እዚህ ላይ የምትቃወሙ ፖይንት ምንድን ነው? መጽሐፍ ቅዱስ ውስጥ ያለ ጥቅስ ነው የጠቀስኩልህ አይደል እንዴ? ችግር የለውም። የተላከው ለምንድን ነው የተላከው? ኤክስተርናሊ ለቤዝወት ስራ ነው። እሱ ስለምንነቱ አይናገርም። ኢንትሪንሲካሊ ግን ኦንቶሎጂ ወይ ሜታፊዚክስ ካልከኝ ግን ማስረጃ አምጣ። ተላከው እኮ ለምንድን ነው? ግን እሱ ስለምንነቱ አይናገርም። ፋንክሽን ነው፣ ስራ ነው። በተለየ አካሉ እኮ ያንን ፋንክሽን እንዴት ነው ለምንድን ነው ለወልድ የምትሰጠው እኮ ነው እያልኩ ያለሁት። ኢትስ ኦኬ ኢዮብዬ፣ ይሄን አክል እኮ ከተግባባን በስላሴ እምነታችን ኢትስ ኦኬ አይደለም። this is the question ዳኒ፣ ኢትስ ኦኬ አትበለው። ወልድ ለምንድን ነው የተወለደው? አብ ወይ መንፈስ ቅዱስ ለምን አልተወለዱ? እሺ በቃ እኛን ለማዳን ነው የተወለደው። በቃ ለእኮ ወልድ ለምን ተወለደ? ዳኒ አብ ወይ መንፈስ ቅዱስ ለምን አልተወለዱም? you have to answer that. that's the question እኮ። የተጻፈ ነገር የለም። የተጻፈ ነገር ካለ አንተ ተናገርና እናየዋለን። በቃ እሺ፣ ጸሎት ቀጥሉ። እሺ አይደለማ። አሁን እኮ የሆነ ነገር አሳይ ከተባለ እዚህ በቃ ፋንክሽናል ሰቦርዲኔሽን አለ ካልክ ወደ ኢተርናል ፋንክሽናል ሰቦርዲኔሽን ይመራሃል። ባይ ዴፊኒሽን የተጻፈ ነገር ካለ አሳየን ብራዘር። አሁን ተው የሁሉ ሰው በተሰበሰበበት ነገር አንተ እኮ ነው ማሳየት ያለብህ። እኔ እኮ ፋንክሽናሊ
ኢኮኖሚክ ትሪኒቲ ላይ ነው ያለው ነው ያልኩ ያለሁት። ኢኮኖሚክ ትሪኒቲ ላይ ኢኮኖሚክ ትሪኒቲ ላይ አለ አልክ አይደለ? ኢኮኖሚክ ትሪኒቲ ላይ አለ አለው። አምላኪ ነው፣ ወልድ ተላኪ ነው፣ አባቴ ከኔ ይበልጣል ብሏል። ስለዚህ በስጋ መበላለጥ አላቸው። በስጋ አንዴ በስጋ እንደ ሰው መበላለጥ አለ። ለምን ሲባል አባቴ ከኔ ይበልጣል የሚለውን ወስደ ማለት ነው። ሰው ስለሆነ ከመላእክትም እጅግ አሳነስከው ስለሚል ጭምር ስለተላከ በግብር ልዩነት አላቸው። በኦንቶሎጂ ግን በምንነት በመለኮት በአገዛዝና በስልጣን ግን አብ ወልድ መንፈስ ቅዱስ እኩል ናቸው የሚለውን ስንተኛ ዞር እንደተናገርኩ መቁጠር አልችልም። እዚህ ቤት ጥያቄው እኮ ለምንድን ነው ወልድ የተላከው እኮ ነው። በተለየ አካሉ ለምንድን ነው ወልድ? አንተ ንገረንና እንማር ነው የሚታረቃለው። ኖ አንተ ንገረን። ፋንክሽናል ሰቦርዲኔሽን አለ አልከን። ፋንክሽናል ሰቦርዲኔሽን አለ ካልክ ያንን መናገር ያለብህ አንተ ነህ። እኔ ሰቦርዲኔሽን አለ ብዬ አላምንም። እኔ አለ ብዬ አላምንም። አንተ እኮ ነህ አለ ብለህ እኮ እንደሌላ ሳየና። አሁን እኮ ለምንድን ነው የተላከው ስትል እኮ የሆነ መልስ ይዘህ እኮ ነው። እኔ የለም እያልኩ አንተ እኮ ነህ ክሌም እኮ ያቀረብከው። ፋንክሽናል ሰቦርዲኔሽን አለ የምትለው አንተ ነህ። ስለዚህ አለ ያልኩበት ምክንያትም እኔ ነገርኩህ። አባቴ ከኔ ይበልጣል ሲል ስለ ስጋው እያወራ ነው። ከመላእክት እጅግ አሳነስከው ሲል ስለ ስጋው እያወራ ነው። ተልክ ያለው ሲል ስለ ስጋው እያወራ ነው። ተጨነቀ ተሰቃየ ሲል ስለ ስጋው እያወራ ነው። የባሪያን መልክ ያዘ ሲል ስለ ስጋው እያወራ ነው። አብ የባሪያን መልክ አልያዘም። ስለዚህ ራሱን ዝቅ አደረገ ይላል። አብ ያልያዘው ጥያቄው እኮ እሱ ነው ዳኒ። ለምንድን ነው ወልድ የያዘው? አልተጻፈም ምንም። በቃ ወልድ ራሱን አዋረደ ነው የሚለው መጽሐፍ። ለምን የተሻለ ምክንያት ካለ አምጣ እኮ። ለምን እንደሆነ አታውቀውም አንተ ራስህ አታውቀውም። አልተጻፈም። እኔማ ፕሮፐርቲ ስለሆነ ነው አልኩህ እኮ። እኔ ፕሮፐርቲ ብሎ መልስ የለም። በጥቅስ አውራ በቃ እሺ፣ ቀጥሉ እናንተ። ኦኬ ጥቅስ የለህም ማለት ነው። አያውቅም ለማለት ነው የመጣው። ልጁ ነው አንተ ኢተርናሊ ልጁ እንደሆነ አታምንም እንዴ? አሁን ስለማንኛውም ይሄንን ተሆነ አዲሱ መደበኛ ትርጉም ላይ ስህተት ካለ አሳየኝ። አንድ በቃ ስህተቱ ያው አንተ ያወራኸው ነው አሁን። ስለዚህ ምንም ስህተት የለበትም። አዲሱ መደበኛ ትርጉም ፍላውለስ ነው እያልክ ነው። በጣም ተሳስተሃል እንጂ እያሳየው። ኧረ ዳኒ ተው በቃ። ቆይ አይ እሱ ላይ ከመሄዳችን በፊት ዳንዬ ቆይ እሱ ላይ ከመሄዳችን በፊት እዚህ ላይ እንድንጨርሰው የሚያስፈልገው አጋንንታዊ ነው ስትሏል ነበር። አንድ ጥቅስ አምጡ። አዲስ መደበኛ ትርጉም ቆይ እሱ የተባለበትን ቆይ ኧረ ዳኒ ቆይ ሰማኝ በእናትህ ተው። እሱን የተነሳበት አንደኛ ከርዕሱ ያወጣናል ብለው ነበረ ያነሱትም ቤተ ጳውሎስ ነበሩ። በእንደዚህ አይነት ሞቲቭ እንድናወራም አይደለም ቤቱን የከፈት ነው። ቆይ ዳኒ ሰማኝ መደበኛ ትርጉም አጋንንታዊ ከሆነ ጨርስና ቆይ እሱ አይደለም ርዕሱ። ቆይ ዳኒ በእናትህ አሁን ርዕሱን ራሱ እኮ ሽፍት ሊሆን ነው። አሁን እኔ አዲሱ መደበኛ ላይ ይሄ ችግር አለ የሚል ነገር ላነሳ ሳይሆን በዚህ በቲክቶክ ላይ እያየን ያለነውን ችግር ለመፍታት ነው። አንደኛ ነገረ ክርስቶስ ላይ በጣም የተለያየ ነገር እየሰማን ስለሆነ አንደኛ ሰቦርዲኔሽን የሚለውን አሁን ራሱ ያንሳል የሚለውን ነገር በትክክል አንደርስታንድ ካልተደረገ ክርስቶስን የሥላሴን ግብር ራሱ አንደኛው በታች አንደኛው በላይ አድርጎ ያመጣል የሚል ነገር ነው በእኛ ጋር ያለው። አይ እንደሱ አይደለም የሚለውን ደግሞ አንተ ማስረዳት አለብህ የሚለውን ከአንተ ማስረጃ እንድሰጣቸው ነበር የተፈለገው። አይ የለም የሚታወቅ ነገር የለም ማለት ስላልተጻፈ እኩል ናቸው ይላል። እሱ ቆይ በመለኮት በአገዛዝና በስልጣን እኩል ናቸው ልዩነት የላቸውም ይላል። ከዚህ በላይ ምንም በል በግብር መበላለጥን እኮ ነው እኮ አሁን እኮ እኛ ይኸውልህ ፈንክሽናሊ አንዱ አንዱን ይበልጣል ያላችሁ ያላችሁት እሱን ነው። በፈንክሽን ልዩነት አለ ወይ? አዎ ልዩነት አለ። ልዩነቱን እኛም እንናገራለን። መበላለጥ ለሚለው ግን ለሱ ማስረጃ ማቅረብ አለባችሁ። ለምሳሌ አንተ ራሱ ስትናገር ምን አልክ? ሰውነትን ስለያዘ ነው አልክ። ስለዚህ ሰው ያልሆነ ለምሳሌ መንፈስ ቅዱስም አለ። ስለዚህ ከመንፈስ ቅዱስም ያንሳል እየተባለ ነው ወይ? ከአብ ብቻ ሳይሆን ለምን በስጋው ነው እያልክ እየተናገርክ ከሆነ ከአብም መንፈስ ቅዱስም ደግሞ ሰው ስላልሆነ አሁንም መንፈስ ቅዱስም የበላይ ነው የሚል ነገር አያመጣም ወይ? እንደዚህ ተብሎ ደግሞ ይቀመጣል የሚል ጥያቄ ነው ያለን። መበላለጡ ላይ ነው አሁን ችግር እየፈጠረ ያለው። ኢየሱስ ያሻል እያላችሁ ነው ያላችሁት። አባቴ ከኔ ይበልጣል ሲል መቼም በመለኮት አዳኒ። ስለዚህ ኢየሱስ አዋሽም ካለ ስለዚህ አንተ አብም ቆይ እሺ አንድ ጊዜ ዳኒ ይሄንን ብቻ መልስልኝ። አብም መንፈስ ቅዱስም ናቸው የሚበልጡት?
እኛ በፈንክሽን መጽሐፍ ቅዱስ እንዴት እንደሆነ ላስረዳሽ አዳምጠኝ። እሺ ያው ተስማ በዘላለም ስልጣን ላይ ሁላችን እንደምንስማማው በመለኮት በአገዛዝና በስልጣን እኩል ናቸው። መበላለጥ የለም። በመለኮት በአገዛዝና በስልጣን በግብር ግን ይለያያሉ። ልዩነቱ ምንድን ነው ስትሉ ራሱ ኢየሱስ የተናገረው አለ፣ አባቴ ከኔ ይበልጣል ሲል በግብር ነው ያልኩት። ኢየሱስ እኛን ለማዳን ብሎ ኃጢአትን እንደተሸከመና እግዚአብሔር ደግሞ ያደቀው ዘንድ ፈቀደ ይላል። ስለዚህ ኢየሱስ በኃጢአታችን ምክንያት ደቋል። መጽሐፍ እንደሚል ኢሳያስ 53 ማለት ነው። አብና ማነው መንፈስ ግብሩን ራሱ እኮ ቆይ ዳንዬ ወይ ለይልን። አሁን ኢንተርናል በሆነው በአብ በወልድ በመንፈስ ቅዱስ ያለ ግብር አለ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በዚያ አይበላለጥም አይደለ? ይሄንኛውን ግብር አይደለም እያነሳ ያለው። ወላዲ እዚህ ላይ ተስማምተናል። ተወላዲ ልጅ ነው። በዛ እያወራለም ስለ ፋንክሽን ስለ ግብር ነው እያወራ። እሺ በዚህ ይበላለጣል፣ በእንደዚህ ይበላለጣል። አብ በግብር ነው ያልናል። እሺ ታዲያ ፈንክሽን ግብር ይሄም እኮ ግብር ነው፣ የአካል ግብር እኮ ነው። ይሄስ ኤስድሮስ ሰላም ብያለሁ። ኤስድሮስ ሀሳብ ሊሰጥ መሰለኝ። እሱ እኔ ሀሳብ ቅድም ስለሰጠው ይስጥ። ኖ ኧረ እንትን ነው መምህርዬ፣ እንዴት ኖት? ሰላም ኖት ወይ? ክርስቶስ ተነስቷል። እንትን ቅዱስ ሞሼ ባርኬፋ ይሄን ጥያቄ የመለሰበትን ክፍል እዮባ ቢያነብልን ብዬ ነው፣ ለኛም ለማጽኛም ስለሚሆን የሱን ትምህርት አጭር ናት፣ ቢያነባት ብዬ ነው። ላይክ እንትን ለማለት ወይ መምህር ሐሳብ ይስጡና ያነባዋል። ልኬልሃለሁ እዮባ ቴሌግራም። በቃ መምህር ይቅደሙና ከዛ እዮባ ያነብልናል። ያ አይ ከኢንካርኔሽን ኢኮኖሚ የሚሉት አባቶች አለ። ያው በስጋዊ ምክንያት ወልድ አነሰ የተባለበት አለ። ምክንያቱም ሰው ሆኗል፣ ራሱን ዝቅ አድርጎ በባሪያ መልክ ታይቷል። እንደኛ ሰው ሆኖ ተርቧል፣ ተጠምቷል፣ ሞቷል። ቅዱስ ጳውሎስ እንዳለው ከመላእክት እንኳ ጥቂት አሳነስከው እስከሚባል ድረስ ሆኗል። ይሄ ግን ከትንሣኤ በኋላ ከበረ ተለአለ ሲባል ይሄ ሪቨርስ የተደረገበት ነው። ቅድም ዳኒስ ያነበው የነበረው ጥቅስ አንደኛ ቆሮንቶስ 15 ግን ኢቭን በዛ ሪቨርስ የሚደረግ አይደለም ማለት ኢተርናል ነው፣ በቃ የሚቀጥል ነው ማለት ነው። ክርስቶስ እኮ ከበረ ሲባል ከፍ ከፍ አለ፣ ከስሞች ሁሉ በላይ ስም ተሰጠው ምናምን ሲባል በሰው ሆኖ በትህትና ያደረገው ነገር በቃ የቤዛነት ስራ ሰርቶ እሱ ተፈጸመ ማለት ነው። አሁን ክርስቶስን በስጋው እንኳ ዝቅ አናረገውም። ኦልሬዲ ስራ ለመስራት ለኢኮኖሚ የተደረገ ነው እንጂ ኢተርናሊ ክርስቶስ ስጋ ስለነበሰ ከአብና ከመንፈስ ቅዱስ ዝቅ ብሎ አይኖርም። ይሄ ከሆነ ከኢንካርኔሽንም ጀመረ አይባልም። ምክንያቱም የስጋዌ ስራ እምቅድመ ዓለም ነው የታሰበው። ኢተርናሊ በእግዚአብሔር ሕሊና ውስጥ የነበረ ነው። ስለዚህ ክርስቶስ በእግዚአብሔር ሕሊና ውስጥ ራሱ ኢተርናሊ ሰቦርዲኔት ነበረ ያስብላል። ቅድም ዳኒን ስጠይቀው የነበረው እሱን ነው። ፋንክሽናል ሰቦርዲኔሽን ብለህ ማቆም አችልም። ኢተርናሊ መሄድ አለብህ ማለት ነው። ምክንያቱም ክርስቶስ ኢተርናሊ ነው ሰው ለመሆን ፕላን በስላሴ ውስጥ ፕላኑ ኢተርናሊ ነው። ራንደምሊም አይደለም። ከሶስቱ አካላት አንዱ ወልድ አንዳንድ እንትኖች አሉ አይደለ? ስፔኩሌሽኖች እግዚአብሔር አዳምን ሊፈጥር ሲል ማን ይዋሰው ሲባል ወልድ ተዋሰው፣ እኔ እዋሰዋለሁ፣ ከበደለም እኔ ሰውኜ ሞትለታለሁ አለ። በዚያ ምክንያት ነው የሆነው ምናምን የሚሉ አሉ፣ ተቀባይነት የሌላቸው ማለት ነው። እኛ ምንድነው ኢተርናል ፋንክሽን አለ፣ እሱ እንዳይዛባ ነው። ምክንያቱም ኢተርናሊ ወልድ ኢተርናል ጀነሬሽን አለው። አብ ደግሞ ኢተርናሊ ቢጌተር ወላጅ ነው። ስለዚህ የእሱ ኮንፊውዥን እንዳይመጣ ነው፣ ኮንፊውዝድ እንዳይሆን ነው። ሁለተኛ ደግሞ እግዚአብሔር ዓለምን የፈጠረው በቃሉ ነው። ስለዚህ ሊያድነው የሚገባም በቃሉ ነው። ቅዱስ አትናቴዎስም ቅዱስ ሄሬኒዮስም የሚሉት ይሄ ነው። በመጀመሪያ ዓለምን የፈጠረው ኢን ሂዝ ኢሜጅ ነው።
and his image is the son ማለት ነው። ቅድም ኢዮብ እንዳለው በቃሉ በመልኩ ነው ዓለምን የፈጠረው በክርስቶስ ማለት ነው። ያዳነውም በዚያው ነው። ዓለም የተፈጠረበት የእግዚአብሔር ቃል ዓለም ሊድንበት ይገባል ነው የሚለው ቅዱስ አትናቴዎስ። ስለዚህ ዓለም ስለዳነበት ፋንክሽናሊ ሰቦርዲኔት የሚሆን ከሆነ ዓለም ስለተፈጠረበትም ሰቦርዲኔት ይሆናል ማለት ነው። ከስጋዊ ያልፋል ማለት ነው ዓለም። ምክንያቱም እሱ ሰው እንዲሆን ያደረገው ዓለም የተፈጠረበት እሱ ስለሆነ ነው። ቅዱስ ጳውሎስን በግልጽ እግዚአብሔር ዓለማትን በፈጠረበት በልጁ ተናገረን ብሏል። በመጨረሻው ዘመን ዓለምን የጎበኘው በስጋ ተመላልሶ በምድር የታየው ቃል በመጀመሪያም ዓለም የተፈጠረበት ነው። ኮንሲስተንት ነው። እንግዲህ የአባቶቻችን አስተምሮ በጣም ኮሄረንት የሚሆነው ክሪኤሽን እና ሪዴምፕሽንን አያጣርሱም። ክሪኤሽን እና ሪዴምፕሽን ማለት እግዚአብሔር ዓለምን የፈጠረበት መንገድና ያዳነበት መንገድ የሰመረ ነው። ዓለም የተፈጠረበት የእግዚአብሔር ቃል ነው ዓለም የዳነበት ማለት ነው። ስለዚህ ፋንክሽናሊ ክርስቶስ ሰው ሆኖ ተወልዶ ሰው ሆኖ በእኛ መካከል ተመላልሶ ስላስተማረ ይሄ ለዚህ መላኩ ለዚህ ለኢንካርኔሽን እሱ መለየቱ ከስላሴ አካላት እሱ ተለይቶ መምጣቱ በተለየ አካሉ ሰው መሆኑ ሰቦርዲኔት የሚያደርገው ከሆነ ፋንክሽናሊ መፍጠሩም ሰቦርዲኔት ሊያደርገው ይገባል። ምክንያቱም ከፍጥረት ጋር ያለው ሪሌሽን ስለሆነ ማለት ነው። ነገራችን ላይ ለእግዚአብሔር መፍጠርም ሰቦርዲኔሽን ነው ማለት መፍጠርም የትህትና ስራ ነው፣ ፈጥሮ መነጋገር ማለት ነው። ግን የፈጠረው ወልድን ቃሉን ሰቦርዲኔት አናደርገውም በዚህ የተነሳ ማለት ነው። እግዚአብሔር ፍጡራንን ፈጥሮ ለነሱ ጸጋ መስጠቱ እግዚአብሔርን የሆነ ክብር የሚጨምርለት ነገር አይደለም፣ ለኛ ነው እንጂ ክብሩ ማለት ነው። ስለዚህ በኢንካርኔሽን በስጋዊ ምክንያት የመጣው ነገር ዝቅ ያደርገዋል ከተባለ ኢተርናል ወደ ኢተርናል ሰቦርዲኔሽን መሄዱ አይቀርም ነው የኛ አርጊውመንት ማለት ነው። ስለዚህ መዘጋት አለበት ይሄ ማለት ነው። ሰው በመሆኑ ግን በሰውነቱ ግን በምድር ተመላልሶ በየትህትና ስራን በመስራቱ አነሰ ተብሏል። ይሄ ግን ተፈጸመ እስኪባል ድረስ ክርስቶስ ከበረ፣ ተላአለ፣ በእግዚአብሔር ቀኝ ተቀመጠ እስከተባለ ድረስ ለቤዛነት ያደረገው እንጂ ኢተርናሊ ዝቅ ብሎ የሚኖር አይደለም። አሁን ክርስቶስ ከበረ፣ ከፍ ከፍ አለ፣ ከስም በላይ ስም ተሰጠው ምናምን የሚለውን ነገር ሲነገር ቅድምም ጠዋትም ስንነጋገርበት እንደነበረ የሆነ መለኮቱ ተገፎ ከዛ እንደገና በትንሣኤ በኋላ ተመልሶለት ምናምን አይደለም፣ ዲክላሬሽን ነው። በቃ ለሰቦርድ ምንድነው ሂዩሚሌሽኑ አልቋል ነው። ሂዩሚሌሽን ለቤዛነት ራሱን ዝቅ ያደረገበት ተግባር አልቋል። ከዚህ በኋላ ሂዩሚሌሽን ባለበት ስራ ክርስቶስን አናውቀውም። ዲክላሬሽን ነው። ክርስቶስ አዲስ ክብር እያገኘ አይደለም፣ የሌለውን ክብር እያገኘ አይደለም፣ ግን ዲክሌር እየተደረገ ነው። እና እነ ቅዱስ አትናቴዎስም አርዮሳውያን የሚያነሱት ጥያቄ ነው። ባይዘዌ አዲስ ምንፍቅና አይመጣም። እንደምታውቁት ሁሉም ነገር አሁን ሪቫይቭ እያደረጉ ያሉት ጥንታውያን ምንፍቅናዎች ሄሬሲዎች ናቸው። ማን ነው ሴክሴሽን ኦፍ ሄሬሲስ ያለው? የሆነ ሰው እንደዛ እያለ ነበር። እኛ አፖስቶሊክ ሴክሴሽን እንደምንለው ሴክሴሽን ኦፍ ሄሬሲ አለ። አንድ ጊዜ የሆነ ምንፍቅና ይነሳና ያ ሄሬሲ ብቅ ብቅ እያለ በየዘመኑ ይመጣል። እና ይሄ ለምሳሌ ክርስቶስ አምላክነቱን አጥቶ ነበር ምናምን የሚባለው የጥንት ሄሬሲ ነው፣ እነ ቅዱስ አትናቴዎስ የሞገቱት። ከዛ ደግሞ በእኛ ታሪክም ብቅ ብሎ የነበረው ይሄ ዜገ ምናምን እያሉ እነዚህ ቅባቶች ምናምን ያነሱት የነበረው ምናምን ነው። እና ሄሬሲ በቃ ሁልጊዜ ይልከሰከሳል። አንድ ጊዜ ብቅ ካለ በየዘመኑ ብቅ 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 እያለ ቤተክርስቲያንን ያውካል። እኛ ግን አባቶቻችን እንዳስተማሩን ክርስቶስ ሰው በመሆኑ የትህትናን ስራ ሰርቷል። ያንን ስራ በሚሰራበት ሰዓት ዝቅ አለ፣ ባሪያ ሆነ፣ ራሱን አዋረደ፣ እስከ መስቀል ሞት ድረስ ታዘዘ ተብሎ ተነግሮለታል። በእግዚአብሔር ቀኝ ሲቀመጥ ደግሞ በዚያ ትህትና ከዚያ በኋላ ክርስቶስን አናውቀውም። ክርስቶስን የምናውቀው ከአብና ከመንፈስ ቅዱስ ጋር ባለው ክብር ነው ማለት ነው። ካልሆነ ግን ኢተርናል የሆነ ሰቦርዲኔሽን ይሆናል ማለት ነው። በኢንካርኔሽን እንኳን ጀመረ ቢባል ኢተርናል የሚቀጥል ሰቦርዲኔሽን ነው ማለት ነው። እና ኢተርናል የሚቀጥል ሰቦርዲኔሽን ለክርስቶስ አንናገርም ለማለት ነው። ቅድም ያላችሁትን ዶክሜንት ደግሞ ብታሳዩን ጥሩ ነው።
መምህር ኢዮብሻ ያነበዋሉ። ይሄ አሁን የተወራው ነገር ባይዘዌ ሌላም አሁን ዳኒ ስለሌለ እሱን እንትን ማለት አያስፈልግም እንጂ ኢትዮጵያ ውስጥ ኮንትሮቨርሲ የሆነው ክርስቶስ አሁንም ይለምናል አይለምንም የሚለው ራሱ ፋውንዴሽኑ ይሄ ነው። ስላነሰ አሁን ይለምናል ክርስቶስ በቃ በሰውነቱ በስጋነቱ አሁንም ይለምናል የሚል ይሄ የምልጃው ኮንትሮቨርሲ በጣም ኢትዮጵያ ውስጥ ብቻ ነው ያለው። አሁን እንደዚህ ከሆነ እኮ በጣም የሚያስቸግረው ምን መሰለ እና ከበረ ተላለ ከፍ ከፍ አለ በእግዚአብሔር ቀኝ ተቀመጠ የሚለው ምን ለውጥ ነው ያመጣው? ምንም እንትን አይልም። ያ እኮ በቃ ፍጻሜ አለው እኮ የክርስቶስ የትህትና ስራ እኮ ፍጻሜ አለው። የሚቋጭበት ጊዜ አለ እኮ። ጌታ ፈጽሞት ሂዷል። በእግዚአብሔር ቀኝ ተቀመጠ፣ ከስም ሁሉ በላይ የሆነ ስም ተሰጠው። እነዚህ የሚሉት ቃላት የሚያመለክቱት ያ ነገር መፈጸሙን ነው። ከዚህ በኋላ ለክርስቶስ የትህትና ነገር አንናገርለትም ካረገ በእግዚአብሔር ቀኝ ከተቀመጠ በኋላ። ካልሆነማ ሂዩሚሌሽኑን እኮ ኢተርናል ማድረግ ነው። የክርስቶስን ሂዩሚሌሽን ኢተርናል ማድረግ ነው። እና እንዴ አባቱ ልጁን ኢተርናሊ ሂዩሚሌት ያደርጋል እንዴ? ከኛ የበለጠ እኮ ልጁን ነው የሚወደው አይደል እንዴ? የልጁ ፍቅር ነው እኮ ለኛ የሚተረፈን ማለት ነው። ኤግዛክትሊ መምህር። እና ከባድ ነው ፋውንዴሽኑ። አንዳንዴ እኛ ጋር እንትን ያላሉት ቼክ ቢያደርጉት ጥሩ ነበረ። ይሄ የዌይን ግሩደን መጽሐፍ ሲስተማቲክ ቴዎሎጂ በአማርኛ ተተርጉሞ መጀመሪያ ኢትዮጵያ እንትን ያለው እሱ ነው መምህር። አይ ዶንት ኖ ካወቁት ርዕሱ በአማርኛ እኔ እንጃ። ግን ዌይን ግሩደን ይሄ ሶሻል ትሪኒቴሪያን እና እንትን ያስ የስነ መለኮት መጽሐፍ መጀመሪያ በቃ ኢትዮጵያ ውስጥ ተተርጉሞ የተስፋፋው እሱ ነው እና ሶሻል ትሪኒቴሪያን ነው እና በፋንክሽናል ሰቦርዲኔሽን በጣም ያምናል እሱ እና እሱ የጻፈው መጽሐፍ ነው ጉድ ያደረጋቸው። ምን ጠላቶች ናቸው እባክህ! እንደዚህ አይነት እንደው ከመርጠው የማይረባውን የተረጎሙላቸው ይታወቃል። እንግዲህ በጣም ከባድ ነው እና እዚህ በጣም ነው ፋይት የሚያደርጉት ይህንን ነገር። ማቲው ባሬትን ካወቃችሁት ሰልችቶት ነው የወጣው መጨረሻ ላይ እምቢ ሲሉት በቃ ወደ አንግሊካን ይሄዳለሁ ብሎ ያው ከታይ ስልታዊ ነገረ መለኮት ብሎ መጀመሪያ የተተረጎመው ኢትዮጵያ ውስጥ ፕሮቴስታንቲዝም እንትኑ እሱ ነው እና በጣም ከባድ ሰው ነው። ኤስድሮስ ማን ነበር አባት? ስማቸውን አስታውሰኝ ላንብበው። የቅዱስ ሞሼ ባርኬፋ የ9ኛው ክፍለ ዘመን የነበረ በሶሪያ ባለችው ቤተክርስቲያናችን የነበረ አባት ነው። የኮዝስ ኦፍ ሴሌብሬሽን ኦፍ ናቲቪቲ የሚል መጽሐፍ ላይ ነው እንደዛ ያለ እንትን ይላል። አሁን ደግሞ አንዳንዶች እኛን ወደሚቃወሙበት ሌላ ጥርጣሬ እንመጣለን። እነርሱ እንዲህ ይላሉና ለምን ለሰው ልጆች መዳን አብ ወይም መንፈስ ቅዱስ አልመጡም? ይልቁንም ለምን የእግዚአብሔር ቃል መጣ? በመለኮታዊ አሰራር ለእኛ የተደረገው ሁሉ በጠቅላላው የሥላሴ ነው። ከእነርሱ መካከል አንዳንዶቹ ስራዎች በአብ አንዳንዶቹ በወልድ አንዳንዶቹን በመንፈስ ቅዱስ ተሰሩ ብለን ማሰብ የለብንም። ይልቁንም ሶስቱ አንድና ያው ባህሪ ፈቃድና ኃይል ስለሆኑ እንዲሁ ስራውም አንድ ነው። ክርስቶስ ይህንን ሲያረጋግጥ አባቴ እስካሁን ይሰራል እኔም ደግሞ ሰራለሁ ይላል። አብ አንዳንድ ነገሮችን ወልድ ደግሞ የተለያዩ ነገሮችን ያደርጋል ተብሎ እንዳይታሰብ፣ ይልቁንም እርሱ ክርስቶስ ያንኑ ነገር በእኩል ደረጃ እንደሚያደርግ ሲገልጥ እንዲሁ ይጨምራል። አብ የሚያደርገውን ሁሉ ወልድ ደግሞ እነዚህን እንደ እርሱ ያደርጋልና። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው ሁሉ ወልድም ለሚወደው ሕይወት እንዲሰጥ ልክ እንደ አብ በእኩል ደረጃ እንደሚሰራ ለማሳየት ይህንን ተናገረ። ደግሞም ከመንፈስ ጋር ያለውን የባህሪ አንድነት ኮንሰብስታንሺያሊቲ ለማሳየት እንዲህ አለ። ሕይወትን የሚሰጥ መንፈስ ነው። ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር በእናንተ የሚኖረው በመንፈሱ አማካኝነት ስለሚሞተው አካላችሁ ደግሞ ሕይወትን ይሰጠዋል። እነዚህ ስራዎች በጠቅላላው ሥላሴ ከሆኑ ታዲያ ለምን አብ ወይም መንፈስ ስጋ አልለበሱም? አብ ላለው ሁሉ ምክንያት ወይም ኮዝ ነው። እርሱ በልደት ለወልድ ምክንያቱ ነው፣ በስርጸትም ለመንፈስ ምክንያት ነው። ስለ ፍጥረተ ዓለሙም ቢሆን በመፍጠር ምክንያት ነው። ለፍጥረት ሁሉ ምክንያት ለሆነው ለአብ ሰው መሆን ምክንያት እንዲሆንበት ማድረግ አይቻልም።
አይስማማም ነበር። በተመሳሳይ ሁኔታ ውጤት ኢፌክት ስለሆነው ለምክንያቱ ለአብ ምክንያት መሆን አይችልም ነበር። ውጤት ምክንያት መሆን እንደማይቻለው ሁሉ እንዲሁም አብ ወልድ ተብሎ መጠራቱ በተለይም የዳዊትና የአብርሃም ልጅ ተብሎ መጠራቱ አይቻልም፣ ማለትም አይስማማም ነበር። የአባትነት ሁሉ ምንጭ የሆነው አብ ራሱ ወልድ ቢሆን ኖሮ አባትነት እንዴት በዚህ ስም ሊጠራ ይችላል? ወይም መገኛ ምክንያት ኮዝ የሆነው አካል ራሱ በውጤት በፍጡር ስር ቢሆን ኖሮ ለማንኛውም ለሚኖርና ለተፈጠረ ነገር ምን አይነት መገኛ ወይም ኮዝ በሆነ ነበር። ስለዚህ ተገቢ ስላልነበረ በትክክልም አልሆነም። ይህ ለመንፈስ ቢሆን ተገቢ አልነበረም። መንፈስ የሚለው ስም የመለኮታዊ ባህሪ ታላቅነት፣ ግዝፈት እያመለከተ ከሆነ በማንኛውም መንገድ ከውስንነት ጋር መታወቁ ተገቢ አልነበረም። እግዚአብሔር መንፈስ ነውና። እንደገናም መንፈስ ወልድ ተብሎ መጠራቱ ተገቢ አልነበረም። ይልቁንም ከዘላለም የተወለደ እንደሆነ ለሚታወቀው ለእርሱ ለወልድ በተወሰነ ዘመን ለሰው ልጆች መዳን በስጋ መወለዱ ተገቢ ነበር። ያሰማል። ኔስትሮስ አሪፍ ነው። እንግዲህ በቅዱስ አሁን ሙሼ ባርኬፋ ትሪኒቴሪያን እሳቤ አንድ እንደዛ ብለው የሚጠይቁ ሰዎች አሉ። ስለዚህ ለነሱ ምላሽ ሲሰጣቸው አንደኛ ከሞናርኪካል ትሪኒቲ አንጻር እንደማይሆን ነው አብዛኛውን ሰፊውን ጊዜ ሰጥቶ የተናገረው። ምክንያቱም ይሄ ላይ ኮዙ አብ በመሆኑ ምክንያት ይሄ ለድህነት ምክንያት ሊሆን አይችልም እያለ ከዛ ጋር ከፍጥረት ዓለሙ ጋር ያገናኘዋል፣ ልክ እንደ ቅዱስ አትናቴዎስ ማለት ነው። ሁለት ደግሞ ከግብር ጋር አገናኝቶ ይናገረዋል። ለአባት ልጅ መባል አይስማማም፣ ለመንፈስም ልጅ መባል አይስማማም። ስለዚህ ለልጅ ግን ልጅ መባል ይስማማል ማለት ነው። ስለዚህ ኢትስ የሆነ ኤክስተርናል ሳይሆን ኢንተርናል ነው ማለት ነው። ወልድ ሰው የሆነበት ምክንያት ኢንተርናላይዝድ ነው እንጂ ኤክስተርናል ብቻ አይደለም ማለት ነው። እንግዲህ ቅዱስ ሙሼ ባርኬፋ በረከቱ ይደርብን። አሜን። ድሮስዬ በጣም ጥሩ መረጃን የሰጠህን። እውነት ለመናገር ያው ግብር ሳይፋለስ ነው እንደውም መምህር በጥሩ ሁኔታ በሰመረ ሁኔታ ነው እግዚአብሔር የሰው ልጅ የሚያዳነው ከግብሩ ሳይፋለስና ይሄንን ጥሩ ማሳያ ይሆናል ብዬ አስባለሁ። አሁንም የተነበበው ቃለ ሕይወት ያሰማልን። ዮባንም ላነበበው ስድሮስም ለላከው እና ሌሎቻችሁም እስቲ መምህር እስቲ አሁን በተነበበው ትንሽ ላነበበው ቤተክርስቲያናችን ያለ ትርጓሜ እኮ ነው። በትርጓሜ መጽሐፍትም አለ፣ በመጽሐፍ ቅዱስም አለ። እግዚአብሔር ዓለምን በፈጠረበት ቃሉ ዓለምን አዳነ የሚለው ልጄ ነህ እኔ ዛሬ ወለድኩ የሚለውም ለቅድመ ኢተርናል ጄኔሬሽኑ ከኋላ ሁለተኛ ልደቱ ጋር መስመር አለበት የሚለው ይሄ ያለ ነው። አሁን ችግሩ እነሱ ፋንክሽናል ሰቦርዲኔሽን ብለው ኢተርናል ኢምፕሊኬሽን አለማስጣት አይቻልም። አሁን ዳኒ ቅድም ሲል ምን ሲል ነበር? እኛ ኢተርናል ሰቦርዲኔሽን አናምንም፣ ግን ፋንክሽናል ይል ነበር። ፋንክሽናል ከሆነ ኢተርናል ኢምፕሊኬሽን ይኖረዋል፣ ግዴታ ነው አርጊመንታችን ማለት ነው። ሌላ ኢምፖርታንት ነገር ግን ብንወያይበት ብዬ የማስበው አሁን ፕሮቴስታንቶች ስለ ሚስጥረ ስጋዌ በአብዛኛው በጣም ብዙ የሚዋሽቅ ነገር እያየው ነው። ጠዋትም አምላክነቱን ትቶ ምናምን የሚለው ባይዘው እነሱ ምን ናቸው? እነዚህ ጆባዊት ማን ነው ኦንሊ ጂሰሶች ናቸው አይደል? እንደዛ የሚሉት ነው ፕሮቴስታንት ውስጥ ያለው። ኧረ መምህር ፕሮቴስታንት ውስጥም ያለው አሉ። አሁን እኮ ኦንሊ ጂሰሱ ብቻ እንደዛ የሚል ሆኖ አይደለም። አሁን ሊትራሊ በፓስተርነት ደረጃ አገልጋይ የሚባሉም ፔንቴኮስታል ናቸው የሚባሉ ማለት ነው። እንግዲህ ናታንን ያውቁታል ብዬ አስባለሁ መምህር። አሁን እሱ አሁን ፓስተር ነው።
በሱ ጋር ያሉት ልጆች በሙላ እንደዛ ብለው ነው የሚናገሩት። ዲኖሚኔሽን አላቸው ግን ነው ዝም ብሎ እያንዳንዱ ዲኖሚኔሽን ውስጥ እንዲህ አይነት አመለካከት ያላቸው አሉ። እኔ እንጃ፣ እኔ በዲኖሚኔሽን ይሄንን ሲናገር ሰምቼ አላውቅም። ኢዮብ አካወቅ እስቲ እንትን የሚሉት ናቸው ኬኖቲክ ክሪስቶሎጂ የሚሉት ይሄ ፊልጵስዩስ እንትን ላይ ያለውን በቃ ራሱን ባዶ አደረገ የሚለው ባዶ አድርጎታል። ላይክ መለኮትነቱን ትቷል ወይ ደግሞ ለዛ ጊዜ መለኮት በቃ የመለኮት ባህሪ አልነበረውም፣ ሰው ብቻ ነበረ። ላይክ ዜጋ የሚሉ ናቸው ግን አላቸው ብዙ ናቸው። ኬኖቲክ ክሪስቶሎጂ ብሎ እንትና ጸጌ ናቸው መምህር ጸጌ ናቸው። የኛ ሀገር ቅባቶች ከነሱ በጣም ይሻላሉ። እነሱ እኮ ወዲያው ዜጋ ይሉና ወዲያው በቅባት ተመለሰለት ይላሉ። ብፁዓን ናቸው የኛ እኮ። የኛማ በእውነት በጣም ወደ ኦርቶዶክስ በጣም የተጠጉ ናቸው። በዚህ አንፃር የድሮዎቹን ምን መናፍቃን አሪዮስ እና ንስጥሮስን እያደነኩ ነው አሁን እንዴ ደስማ። ያ ግን እኔ ምን አስባለሁ መሰላችሁ የሴቶሮሎጂ ችግር ነው ብዬ ነው የማስበው። እንደዚህ አይነት የክርስቶሎጂ ችግር የሪዴምፕሽን ቲዎሪዎቻቸው ችግር ነው። ይሄ ፔናል ሰብስቲቲዩሽን ዶሚኔት ማድረጉ ክርስቶስን በቃ በሰውነቱ ብቻ ማሰብ የማያስቸግር አድርጎታል። ምን የእግዚአብሔር መዓት እንዲወርድበት ሰው መሆኑ ብቻም ይበቃል። ክሪስተስ ቪክተር ከሌለ ክሪስተስ ቪክተር ግዴታ ዲቫይን መሆን አለበት። ምክንያቱም ዲያብሎስን ራሱ ከሱ ከፍ ባለ ዊዝደም ኮንፊውዝ አድርጎ ነው ያሸነፈው ለሚለው አንድ ሰው ከዲያብሎስ የበለጠ ዊዝደም ሊኖረው አይችልም። ስለዚህ እንደዚህ አይነት ጥንት ቤተክርስቲያን የሪዴምፕሽን እሳቤዎች አስተምሮዎች ኦልሬዲ ከፕሮቴስታንቱ እየጠፉ ስለመጡ አሁን የፔናል ትራንዛክሽን ብቻ ስለሆነ ሌጋል ኬዝ ብቻ ስለሆነ ወደዚህ የመራቸው ይመስለኛል። እና የክሪስቶሎጂካል ክራይሲስ ምንጩ የሪዴምፕሽን የሶተሮሎጂ ችግር ነው ብዬ አስባለሁ። እስኪ ሀሳብ ስጡበት። ያ መምህር እኛ ጋር እኔም አንድ እንትን ያልኩት ነገር እሱ ነው። እኛ ጋር አሁን ላይክ በእንትን ነው እንጂ ለይተን የምናስተምረው ነገረ ክርስቶስ ከነገረ ድነት መነጠል አይቻልም አይደል? ላይክ ሶተሮሎጂን ከክሪስቶሎጂ ጋር በፍጹም መነጠል አይቻልም ኦርቶዶክስ ውስጥ ማለት ነው። ስለ ክሪስቶሎጂ የሚወራው ነገር በሙሉ ነገረ ድነት ላይ አፌክት ያደርገናል። ያ ነገር እርስዎ እንዳሉት ትናንትም ሲከራከሩ እየሰማው ነበርና ላይክ አንዳንዴ እንትን አባንደን አድርገውታል። አንዳንዱን ትራዲሽኖች፣ ትውፊቶች፣ እይታዎች በጣም አባንደን አድርገውታል እና ስለተውት እንትን አይመስላቸውም። ሴጣን እኮ ማለት ትቢቱ እኮ ነው ያንን ነገር ኢግኖር እንዲያደርግ የሚያደርገው አይደለም እንጂ ከእግዚአብሔር በላይ ራሱን ማድረግ ወር ከእግዚአብሔር እኩል ራሱን ማድረግ እንትን የሚያደርገው እኮ ትቢቱ እውር ስለሚያደርገው ነው አይደል? ፊት ለፊቱ ላለው ሪያሊቲ እውር ስለሚያደርገው ነው። ክርስቶስንም እንደዛው ነው፣ ባወቁት ኖሮ ባልሰቀሉት ይላል ሐዋርያው ቅዱስ ጳውሎስ። እና ላይክ ትቢቱ ያሳውረዋል ላለው ፊት ለፊቱ ላለው እውነታ እንትን አይልም። እና ይሄ ፊሹክ ቲዮሪ ከነ ቅዱስ አይሪኒዮስ ጀምሮ እና አርጌንስ እና ቅዱስ ጎርጎሪዮስ እንትን ያሉትን ትናንት እንትን ሲባል በጣም ነው አንዳንድ ኢንተርቴን ማድረግ ራሱ ቤተክርስቲያንም እነ ተርቱሊያን ይላሉ እና ኢንተርቴን ራሱ ላለማድረግ ጆሮህን መዝጋት፣ ልብና ጆሮን መዝጋት ከባድ ነው በጣም ላይክ ሰምተህ ራሱ እኮ ምናልባት ኢንተርቴን አድርገው እንትን ማለት ይቻላል። ግን እኔ እንትን የሚለኝ መምህር ገና ካጀማመሩ ሪፎርሜሽን ይሄን እንትን ካለ ካልቪን አሁን በጣም የሆነ ንስጥሮሳዊ የሆነ ክሪስቶሎጂ ነው ያለው። ይሄ ፒናል ሰብስቲቱሽን አቶንመንትን እንትን ለማለት እሱ ለዛውም ሲያስተምር በመለኮትነቱ ራሱ ስጋውን ይቀጣ ነበር ይላል ለይቶ ማለት ነው ወልድ እንትን ብሎ እና አውቶቲዮስ ምናምን እያለ ያለውን ችግር እርሱ ያውቃሉ። እና ላይክ ያንን ሪሌሽንሽፕ እንትን አይልም እና ፒናል ሰብስቲቱሽን አቶንመንት እንዲመቸው በመለኮት ባህሪው ይሄ ሰዋዊ ባህሪውን ራሱ ወልድ ከአብና ከመንፈስ ቅዱስ ጋር ሆኖ ይቀጣው ነበር እና በጣም የሆነ ከአጀማመሩ መለኮቱ ሰውነቱን እየቀጣ ነበረ ነው።
እንደዚህ ይላል እና መለኮቱ ሰውነቱን እየቀጣ ነበር ይላል። እና ንስጥሮሳዊ የሆነ ክሪስቶሎጂ ነው ያለው እሱ ራሱ። ምክንያቱም ንስጥሮሳዊ ካልሆነ አይመችም ይሄ ፒናል ሰብስቲቱሽን አቶንመንትን ማስቀመጥ ማለት ነው። እና እርስዎ እንዳሉት ለያይተው እንትን ስለሚሉ ክሪስቶሎጂው ከሶቴሪዮሎጂያቸው ጋር ምንም አይመስላቸውም። ኢቨን እዚህ ስንሰማ ሉትራኖች አሪፍ የስላሴ አስተምሮ አላቸው። ከዛ መጥተው ፒናል ሰብስቲቱሽን አቶንመንት ጋር አይጋጭባቸውም ለነሱ ማለት ነው። አብ ወልድን ቀጣው ሲሉ ምንም አይመስላቸውም ለነሱ። ምክንያቱም የሆነ ሰፓሬት አድርገው ነው ሁሉንም ነገር የሚያዩት። ግዴታ ኮሆረንትና አንዱ ሌላኛውን አፌክት እንደሚያደርገው ወይ አይቀበሉም ወይ ምንም አይመስላቸውም። ኦር አልተረዱትም። እኔ እንጃ እንዴት እንደሆነ ብቻ እና ምንም አይመስላቸውም። ነገረ ክርስቶስም ይሄ ፈቃድ አሁን ባለፈው ጆናታንን ስጠይቀው የነበረው እሱን ነው። በሙሉ ሂውመን ፕሮፐርቲን ክርስቶስ አስዩም ካረገ በኢንካርኔሽን በሙሉ ሂውመን ፕሮፐርቲን አስዩም ካረገ ቶታሊ ዲፕራይቭድ የሆነውን ሂውማኒቲ ነው አስዩም ያደረገው? ምንም ማለት ሙታን የሆነውን ሂውማኒቲ ነው ወይስ ላይክ ከውድቀት በፊት የነበረውን ሂውማኒቲ ነው አስዩም ያደረገው? ከውድቀት በፊት ቶታሊ በእነሱ ቴዎሎጂ ማለት ነው ቶታሊ ዲፕራይቭድ ያልሆነውን ከሆነ እንዴት ነው ዋት ኢዝ ናት አስዩምድ ኢዝ ናት ሂልድ የሚለው የቅዱስ ጎርጎሪዮስ ዘንዚናዙ እንዴት ነው እነሱ ጋር የሚሰራው? ቶታሊ ዲፕራይቭድ የሆነው ሰው እንዴት ነው የሚድነው? እና ሶሪ ብዙ አወራው። ምንም አይመስላቸውም እነሱ መታረቁና አለመታረቁ ለያይተው ነው የሚያዩት ሁሉንም ነገር። ይቅርታ በጣም ብዙ ስለፈለኩ። አይ በጣም ጥሩ ነው ዮቤ። ከጅምሩ መምህር ሳልቬሽን እና ክርስቶሎጂ ይለያያል እንዴ? እስኪ ሶስቱንም የዓለም አቀፍ ጉባኤቶቻችንን ብናይ እኮ አባቶች ከሳልቬሽን አንጻር እኮ ነው ማንጻሪያቸው የነበረው። ቅዱስ አትናቴዎስ የኒቂያው ሂሮ እሱ እንዴት ነው ፍጡር ቢሆን እንዴት ነው የሚያድነው ብሎ ሲጠይቀው እናያለን አሪዮስን። እነ ቅዱስ ጎርጎርዮስ ዘንዚናንዙ ደግሞ የቁስጥንጥንያ ሂሮዎች እና አቡሊናሪዮስን የጠየቁት ጥያቄ ምንድነው? አሁን ያልነሳውን አላዳነውም፣ እንዴት ነው ክርስቶስ ነፍስን ካልነሳ አመክንያዊት የሆነችውን ነፍስ ካልነሳ እንዴት ነው በምልአት አዳንን ማለት የምንችለው? ምክንያቱም የክርስቶስ ማዳን በምልአት ነው። ምክንያቱም ቅዱስ ጎርጎርዮስ የናሬኩ በመካከለኛው ክፍለ ዘመን የነበረው የቤተክርስቲያን አባት የሰው ልጅ ውድቀት ውስጥ የነበረው በነፍስም በስጋም በሁሉም ነገር ውስጥ ነው። ስለዚህ ክርስቶስ ስጋም ብቻ ከሆነ የነሳው ነፍስን ካልነሳ በምልአት አዳነን ማለት አንችልም ይላል ቅዱስ ጎርጎርዮስ የናሬኩ ማለት ነው። ስለዚህ የኛው ቅዱስ ጎርጎርዮስ ነባቤ መለኮትም እንደጠየቀው ከድህነት ጋር በደንብ ነው የሚገናኘው ማለት ነው። ቅዱስ ቄርሎስም እንደዚሁ ለንስጥሮስ የጠየቀው ጥያቄ ምንድነው? ታዲያ የሚያድነን ስጋው ደሙ የስጋ ብቻ ነው ወይስ የመለኮት ብቻ ነው የሚል ጥያቄ ደግሞ ከድህነት ጋር ኮይን አድርጎ ሲጠይቀው አይተናል። ፋዘር ጆሲ ጃኮብ እናንተ መምህር የጻፉት ቆንጆ አርቲክል አለ በዚህ ዙሪያ ማለት ነው። እና ድህነት ከነገረ ክርስቶስ ምንም የሚለያይ አይደለም። ምክንያቱም ክርስቶስ ሰው ሆኖ የመጣበት ምክንያት ለድህነት እስከሆነ ድረስ ከድህነት ጋር ኮንሲስተንት ነው፣ ዲስቲንክት የሚሆንም ነገር አይደለም ማለት ነው። እና ድህነት ጋር በደንብ አያይዞ ሁሉን ነገር ከድህነት አንጻር መለካት አስፈላጊ ነው፣ ልክ እንደ አባቶቻችን።